ምትቋበረ ጌቴ ይባላል። ካሁን በፊት በምን ስራ ነው የነበርኸው? የት ነው የነበርህ? ለምን ያህል ጊዜ ቆየህ? የሚለውን እስኪ በደንብ አብራርተህ ንገረኝ። 8 ወር ቆየው። የቆየው ሚልማራ ደንሳ ወረዳ ነው። ሳገለግል የነበርኩም ሚኒሻ ነው። የስራ አኳዬም ቲም መሪ ነበርኩ። ትውልዴ ሻተን ድረስ። እሺ አመሰግናለሁ ወንድሜ። መጀመሪያ ወደ ሚኒሻለት እንድትገባ የገፋፋህ ነገር ምንድነው? የሻተን ድረስ ልጅ ከሆነ ደግሞ ለምን ወደ ቋሪት አልገባህም? ለምን ሌላ ወረዳ መሄድ መረጥክ? የሚለውን እስቲ ምክንያትህን አስረዳኝ በደንብ። አዎ የዛኔ እዛ ብልጽግና የለም ነበር፣ አዲስ ላይ ቋሪት ላይ የለም ነበር። ለዛም ነው የገባው። ዛች መቼ ነው የገባው? መስከረም 1 ቀን 2017 ነው የገባው። ሚኒሻ ባንዳነት ነው፣ ጸረ አማራ ነው የምንታገለው፣ አማራ ነጻ ለማውጣት ነውና አንተ ደግሞ በተቃራኒ ወደዚያ ለምን ሄድህ? የዛኔ ያው ከነፋዘር ጋር ጥቂት ነበር። በዛማ ከያ ነው የገባው። ስሜታ ሆነ። አንተ ከቤተሰብ ጋር ብትጣላ ሌላ አማራጮች የሉም ነበር ወይ? አይ ስሜታ ይስሉንኩ እንዳጋጣሚ ዛኔ አላመቻቸው ነበር። ለዛ ሄድህ ትክክል ነበር ብለህ ታስባለህ? ያልነበረብኝ እንጂ ከሄድ በኋላ የነበረህ ትዝብት ምን ይመስላል? አይ ወደ ኋላ ተመልሼ ሳስበው ወደዚህ ልቀላቀል ፈለኩ። ምን ተማርክ? እዚህ ሄደህ ምን አየህ? ምን ስህተት ነበር? ምንም የተማርኩት ነገር የለም። ስትመጣ ስለተሰራው ስራ ስላወጣጥህ እስቲ ንገረኝ። አይ አወጣጤ ከፊት ብልጽግና መሳሪያ ይዤ ሰውዬው አስወረደኝ። 100 መሪ ማለት ነው። ስሙን ሁሉ ጠቅሰህ ንገረኝ። አሰፋ ላቀነ ይባል። ከዛ በዛ ሁኔታ አብራራው ሰጡኝ። ከዛ በዛ ምክንያት ስሜታዊ ሆኜ መጥቻለሁ። አንተ ክላሽን ቀምቶ አብራራው ባይሰጥህ ሰውየውን አትመታውም ነበር አይደል? አሬ መታዋለሁ። አፊት ለወጣ ጥርጥሮኝ ነው እኮ እንደዛ ስመስል ያን ይዤ ለወጣ ሳለ ከዛ ጠረጠረኝና ያቺ መሳሪያ አስወረደኝ። ከዛ ይናዙሩ ሰጠኝ። በዚህኛው መጥቼ መጣሁ። አጋጣሚ ስለነበር እንዴት አልክ? አይ ከነሱ ጋር ብዙ ያቃጥላሉ። አሁን ብዙ ትዝብት አለ እነሱ ጋር ያገና ብዙ ነገር ያደርጋሉ። ምን ያደርጋሉ? ብዙ እንደዚህ የፋኖ ቤት ምናምን ያቃጥላሉ። ከዛም ብዙ ነገሮች አሉ ይረሽናሉ። ብዙ የፋኖ እህል ያቃጥላሉ። ከዛም ቤትም ያቃጥላሉ። ከዛም ያለው ንብረት እንደዚህ ያወድማሉ። ቤትም ይደፍራሉ። ምን አይነት ሴቶች ናቸው የሚደፈሩ የሚለውን ሁሉ በደንብ በዝርዝር። ሰራተኞች ያለ ልካሸሪዎች ምናምን እነሱን ይደፍራሉ። የወንድ ሚስት በዛም ተጨማሪ ይደፍራሉ። እዚያ ሆነ ያን ስታይ ትጋፈጡ ነበር ወይ? ለምን ይሄ ይደረጋላችሁ ትከራከሯቸው ነበር? አሁን እንከራከር ነበር። ምን ይላሉ? ግን አመራሮች ማያገባችሁ ምናምን ይሉናል። እኛም ዝም እንላለን። ለጓዶች እዚያ ያላሉ ጓዶች ምን ትመክራለህ? ትሞቱ በቃ አይሆናችሁም፣ ትግሉ በቃ ተብላሽቷላችሁ ያለው ነገር መረጃ ማውጣት ማስወጣት ነው። ልጆች ቀጣይ ካንተ ምን እንጠብቅ? አይ ትግሉን ወደዚህ ለመታገል ፈልጋለሁ። ግን ይቅርታ ላለሁ ከዛም ማርካለሁ፣ ታጠቃለሁ፣ ትግሬን ወደፊቱ አሰፋለሁ።